እናወድህን 500 የእናቶችን ፎይታ በንትንም ዶክተር አብይ የእንተናቲታ በአንተ ቆስላ ዶክተር አብይ ምሕረቱ ላት ከፈጣሪ በታች ላንተ ሕፃን ባንተ ነበር ተረፈ የተሰኘ ሕይወት ባንተ አረፈ። ዶክተር አብይና ባለቤቴን አስተዋወቅኳቸው። ኤሊት የአንገት በላይ ቀዶ ሕክምና ማዕከልን ጎበኘን። ስንገባ ዶክተር አብይ ፔሸንት ይዞ ነበረ። እስኪጨርስ ጠበቅነውና አገኘነው። በጣም በጣም የምወደው የማደንቀው ዶክተር ነው በጣም በእውነት እና ክሊኒኩን ልንጎበኝ እንዲሁም ለሱ ቻኮሌት ስጦታ ይዤለት መጣሁ። እንዲህ በክሊኒኬ ስም አሰርተሽ ነው አለኝ። ከዛ አዎ አልኩትና አስቀንጥቅ ነው በራሱን የቻለ ብራንድ ነው ቻኮሌቱ አልኩትኝ እና ቻኮሌቱን ከፍቼ አሳየሁትና ከዛ ክሊኒኩን ልንጎበኝ ሄድን። ወይኔ የሰው ፍቅር ጋይስ! ሰው ይከተለዋል ሲወጣ ሊፍት ውስጥ ደረጃ ላይ ይከተሉታል እና ብዙ ሌሎች ሰርጀንቶች አሉት። ግን ሁሉም አንተ እንድትሰራ ነው የምንፈልገው ነው የሚሉት። ሁሉም የእሱን እጅ ነው የሚፈልጉት ሲወዱት። ህፃናቶቹ እዛ ሲወዱት እዩት ሩሙን ጋይስ። ሆቴል አይመስልም? ንጽህና ማይ ጉድነስ። ምንም ሆስፒታል አይሸትም። እኔ ሌሎች ሆስፒታሎች ስትሄዱ መድኃኒት ቁስል ምናምን ይሸታል አይደለ? እንደ ሆቴል በቃ ሽታው ንጽህናው ደስ ሲልና መንፈስን ያድሳል። እንደዚህ አይነት ንጹህ ቦታ ላይ ሲታከም ሰው መጀመሪያ እንትን አይደል መንፈስ ሳይኮሎጂካሊ መጀመሪያ አንድ ሰው ሰላም ደስተኛ መሆን አለበት ህመሙን ለመዳን እና ንጽህና እዩ። ሽንት ቤቱ ሳይቀር ጽዳቱን ታዩት እና እዛ ሰው ስታስታምሙ ለብቻችሁ ራሱ መተኛ አልጋላችሁ በቃ ቤት በሉት። ልጆች ወረፋ እስኪደርሳቸው ሲጠብቁ እዚህ ጋር መጫወቻ አለ። በቃ ህመማቸውን ላይ ይረሳሉ። ይኸው እንደዚህ እየተጫወቱ ነው ወረፋ የሚጠብቁት። እዛው ደግሞ ሰው ስታስታምሙ መብያ ካፍቴሪያ አለ። በጣም ነው የተደመምኩት በኢትዮጵያ ደረጃ እንደዚህ አይነት ማዕከል በጣም ደስ ይላል። ይሄ ደግሞ ሚቲንግ ሩማቸው ነው። ነርሶች፣ ዶክተሮች ምናምን ሚቲንግ የሚያደርጉበት። ከዛ እዚህ ጋር ደግሞ ወጣችሁ በረንዳ ላይ አየር ትቀበላላችሁ። በለው መንፈሳችሁን እያደሳችሁ ምናምን በጣም ነው ደስ የሚለው። እዚህ ጋር ባየሁት ነገር ጋይስ በጣም ልቤ ተነክቷል። ካን ዩ ብሊቭ ዶክተር አብይ እስካሁን ድረስ በጣም ለብዙ ህፃናት በነፃ ሕክምና እንደሰጠ በነፃ ጋይስ ለአንድ ህፃን ኦፕሬሽን እስከ 50,000 ይፈልጋል። ኦኬ ወደ 120 ህፃናትን ሰዎችን ታማሚዎችን በነፃ አክሟል እና አሁንም በነፃ ለመታከም የሌላቸው አቅመ ደካሞች ተመዝግበው ወረፋ የሚጠብቁ ሰዎች አሉ እና የአቅማችንን ማገዝ እንችላለን። እኛ ከቻልን አንድ ሰው ስፖንሰር መሆን እንችላለን።
እናግዛቸውና በጊዜ ዶክተር አብይና ባለቤቴን አስተዋወቅኳቸው። ኤሊት የአንገት በላይ ቀዶ ሕክምና ማዕከልን ጎበኘን። ስንገባ ዶክተር አብይ ፔሸንት ይዞ ነበረ። እስኪጨርስ ጠበቅነውና አገኘነው። በጣም የምወደው የማደንቀው ዶክተር ነው በጣም በእውነት እና ክሊኒኩን ልንጎበኝ እንዲሁም ለሱ ቸኮሌት ስጦታ ይዤለት መጣ። እንዲህ በክሊኒኬ ስም አሰርተሽ ነው አለኝ። ከዛ አዎ አልኩትና አስቀልድክ ነው በራሱን የቻለ ብራንድ ነው ቸኮሌቱ አልኩትኝ እና ቸኮሌቱን ከፍቼ አሳየሁትና ከዛ ክሊኒኩን ልንጎበኝ ሄድን። ወይኔ የሰው ፍቅር ጋይስ! ሰው ይከተለዋል ሲወጣ ሊፍት ውስጥ ደረጃ ላይ ይከተሉታልና ብዙ ሌሎች ሰርጀንቶች አሉት። ግን ሁሉም አንተ እንድትሰራ ነው የምንፈልገው ነው የሚሉት። ሁሉም የእሱን እጅ ነው የሚፈልጉት ሲወዱት። ህጻናቶቹ እዛ ሲወዱት እዩት። ሩሙን ጋይስ ሆቴል አይመስልም? ንጽህና ማይ ጉድነስ። ምንም ሆስፒታል አይሸትም። እኔ ሌሎች ሆስፒታሎች ስትሄዱ መድኃኒት ቁስል ምናምን ይሸታል አይደለ? እንደ ሆቴል በቃ ሽታው ንጽህናው ደስ ሲልና መንፈስን ያድሳል። እንደዚህ አይነት ንጹህ ቦታ ላይ ሲታከም ሰው መጀመሪያ እንትን አይደል መንፈስ ሳይኮሎጂካሊ መጀመሪያ አንድ ሰው ሰላም ደስተኛ መሆን አለበት ህመሙን ለመዳን እና ንጽህና እዩ። ሽንት ቤቱ ሳይቀር ጽዳቱን እዩት። እና እዛ ሰው ስታስታምሙ ለብቻችሁ ራሱ መተኛ አልጋላችሁ በቃ
ቤት በሉት ልጆች ወረፋ እስኪደርሳቸው ሲጠብቁ እዚህ ጋር መጫወቻ አለ። በቃ ህመማቸው ዱላ ይረሳሉ። ይኸው እንደዚህ እየተጫወቱ ነው ወረፋ የሚጠብቁት። እዛው ደግሞ ሰው ስታስታምሙ መቢያ ካፍቴሪያ አለ። በጣም የተደመምኩት በኢትዮጵያ ደረጃ እንደዚህ አይነት ማዕከል በጣም ደስ ይላል። ይሄ ደግሞ ሚቲንግ ሩማቸው ነው። ነርሶች፣ ዶክተሮች ምናምን ሚቲንግ የሚያደርጉበት። ከዛ እዚህ ጋር ደግሞ ወጥታችሁ በረንዳ ላይ አየር ትቀበላላችሁ። በለው መንፈሳችሁን እያደሳችሁ ምናምን በጣም ነው ደስ የሚለው። እዚህ ጋር ባየሁት ነገር ጋይስ በጣም ልቤ ተነክቷል። ካን ዩ ብሊቭ ዶክተር አብይ እስካሁን ድረስ በጣም ለብዙ ህፃናት በነፃ ሕክምና እንደሰጠ በነፃ ጋይስ ለአንድ ህፃን ኦፕሬሽን እስከ 50,000 ይፈልጋል። ኦኬ ወደ 120 ህፃናትን ሰዎችን ታማሚዎችን በነፃ አክሟል። እና አሁንም በነፃ ለመታከም የሌላቸው አቅመ ደካሞች ተመዝግበው ወረፋ የሚጠብቁ ሰዎች አሉ። እና የአቅማችንን ማገዝ እንችላለን። እኛ ከቻልን አንድ ሰው ስፖንሰር መሆን እንችላለን። 3-4 እናግዛቸውና በጊዜ በቃ እንዳይወዱት